ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በድምፃውያን ጉሮሮ ላይ የቆመው ኤአይ የኢትዮጵያን ሙዚቃ መልክ እንዴት ሊለውጠው ይችላል? በሰው ሰራሽ አስተውሎት ተገርበው በአዲስ መልክ የተሰሩ ሙዚቃዎች የዩቲዩብ ገጾችን ወርረዋል። የአንጋፋና ተወዳጅ ድምፃውያን የሙዚቃ ስራዎች አማርኛው በተኮላተፈ ኤአይ አንደበት እየተዘፈኑ ነው። አንዳንዶቹ በመቶ ሺዎች የሚቆጠሩ እይታዎች አላቸው። የአድማጭን ትኩረት የሳቡም ይመስላሉ። ፀሐይ ዮሐንስ ስራዎቹ በኤአይ መልሰው ከተቀናበሩ አንጋፋ ድምፃውያን መካከል አንዱ ነው። ፀሐዬ እነዚህን ስራዎችን ሰዎች አጋርተውት ነበር ለመስማት የሞከረው። ስሰማው ቶሎ ነው የሰለቸኝ፣ አልጨረስኩትም ይላል። ሙዚቃ ስሜት ነው የሚለው ፀሐዬ ከትክክለኛ ሙዚቃ ምን አጥተው ነው እንደዚህ የሚሰሩት ሲልም ይጠይቃል። በኮምፒውተር ተጸንቶ የተሰራ ኤአይ ሙዚቃ ለወረት ይሰራ እንደሆነ እንጂ ዘላቂ ይሆናል የሚል ሀሳብ የለውም። ሌሎች ባለሙያዎች ደግሞ ኤአይ በተለይ አዲስ የሙዚቃ ስራዎችን ለመስራት በሀሳብም ሆነ በቴክኒክ ጥሩ አጋዥ ነው ሲሉም በበጎ ተመልክተውታል። ለመሆኑ የዘመኑ ቴክኖሎጂ ልህቀት በተለይ በሙዚቃው ዘርፍ ምን ያሳጣ ምን ያስገኝ ይሆን? የኢትዮጵያ ሙዚቃ በምን መልኩ ሊለውጠው ይችላል? ዋና መቀመጫውን በአሜሪካ ያደረገው እሁድ ኤአይ መስራች እና ስራ አስኪያጅ አቤኔዘር ጌታቸው ይህ የቴክኖሎጂ ክስተት ለሙዚቃ ዲሞክራሲን ያመጣ ነው ይላል። ኤአይ ዘመናዊ ቴክኖሎጂ እና የገንዘብ አቅም ላላቸው ምዕራባውያንና ብዙ የሚነገር ታሪክና ባህል ያላቸው ለመስራት አቅሙ ለሌላቸው አፍሪካውያን እኩል እድልን እንደሰጠም ያምናል። ይህ በአቅም ችግር ምክንያት ከሙዚቃው የራቁ ባለሙያዎችን ሊስብ እንደሚችልም ያክላል። ሙዚቀኛዋ ብሌን ዮሴፍም ቴክኖሎጂው የራሱ የሆነ ጥቅምና ጉዳት እንዳለው ጠቅሳ አዳዲስ ስራዎችን ለመስራት እንደ አጋዥ መጠቀሙ የባለሙያን ጊዜ ለመቆጠብና ፈጠራን ለማገዝ እንደሚረዳም ታስረዳለች። ኤአይ በተለይ በሙዚቃው ዘርፍ የሰዎችን የአእምሮ ንብረት ባለቤትነት መብት ለመንጠቅ መሳሪያ በመሆን በበለጠ ይኮንናል። ሁለቱም ባለሙያዎች በዚህ ይስማማሉ። ይህ ግን ቴክኖሎጂው በመፈላሰፍ ሳይሆን ያለ አግባብ ጥቅም ላይ በመዋሉ የመጣ ችግር እንደሆነም ይገለጻል። ብሌን በህይወት ያሉም ሆነ የሌሉ ድምፃውያን የሌላቸው ተፈጥሮ በማላበስ እና አዲስ ማንነት በመፍጠር ያለ ፍቃድ የሰዎችን ማንነት እየነጠቀ ነው ትላለች። ባለቤት አልባ የኤአይ ሙዚቃዎች እየጎረፉ ነው የምትለው ብሌን ይህንን መቆጣጠር አለመቻሉ አሳዛኝ እንደሆነም ተናግራለች። የኢትዮጵያ ዘመናዊ ሙዚቃ ሲነሳ ስሙ በግንባር ቀደምትነት የሚነሳው አለማየሁ እሸቴ ባለቤት ወይዘሮ አየሁ ከበደም የባለቤታቸው ስራዎች በኤአይ ተሰርተው መስማታቸው ካሳዘናቸው መካከል ይገኙበታል። በማናለብኝነት ታዛቢ የሌለው አስመስለው ሙዚቃውን እየተጫወቱበት ነው ያለው ለማና ቤት ይባላል ሲሉም ይጠይቃሉ። ፍቃድ እንኳ ሳይጠይቁ አስመስለው ይሰራሉ። እኛም ወዴት ሄደን እናመልክት? ኮፒራይት ይከበር ተባለ ግን ውጤቱ አናውቀውም ይላሉ በምሬት። ኤአይ አዲስ የቴክኖሎጂ ክስተት እንደመሆኑ ኢትዮጵያን ጨምሮ በርካታ ሀገራት የባለቤትነት መብት የሚጠብቁበትና የሚቆጣጠሩበት ሕግ የላቸውም። በኢትዮጵያ ሙዚቀኛ ማህበር በቅጂና ተዛማጅ መብቶች የሮያልቲ አስተዳደር አመራር ድምፃዊ ኃይሌ ሩትስ እንዲህ አይነት ችግሮችን መልክ ለማስያዝ ጥረቶች እየተደረጉ መሆናቸውን ይገልጻል። ነገር ግን ኢትዮጵያ እስካሁን የዓለም ንግድ ድርጅት አባል ባለመሆኗ በተለይ በዲጂታል የሚሰራጩ የአእምሮ ንብረት ባለቤትነት ማስጠበቅ ሳይቻል ቀርቷል። የዓለም ንግድ ድርጅት አባል መሆን የተለያዩ ጥቅሞች ያሉት ሲሆን የአእምሮ ንብረት ባለቤትነት በዓለም አቀፍ ደረጃ ማስጠበቅ አንደኛው ነው። ከኤአይ ጋር ተያይዘው የሚነሱ ድንበር ተሻጋሪ የባለቤትነት ጥያቄዎችም ኮፒራይት ጉዳዮች የሚታዩበት በዚህ ዓለም አቀፍ የሕግ ማዕቀፍ ነው። ኢትዮጵያ የዓለም ንግድ ድርጅትን ለመቀላቀል የኮፒራይት አዋጆችን እያሻሻለች ነው። በአዋጁ ማሻሻያ ላይ የኤአይ ጉዳይ መነሳቱን የጠቀሰው ድምፃዊ ኃይሌ የወጥ ስራዎች መብት መጠበቅ በሕጉ እንዲካተት ተደርጎ እየመጣ መሆኑንም ገልጿል። ከዚህም በተጨማሪ የሙዚቃ ስራዎች በራዲዮ፣ በቴሌቪዥን ለንግድ ትርፍ ጥቅም ላይ በሚውሉበት ጊዜ ገንዘብ መሰብሰብ የሚያስችል ስርዓት እየዘረጋን ነው ብሏል። ይህንን የአእምሮ ንብረት ጥበቃ ባለስልጣን ጋር ሆኖ ለማስመረቅ
እና ወደ ስራ ለማስገባት ዝግጁ መሆናቸውን በመግለጽ በኤአይ የሚሰሩም ሆነ ሌሎች ስራዎች ወደ ሕግ ማዕቀፍ እንደሚገቡም አስረድቷል። የኮፒራይት ሕግ በየጊዜው ከዘመናዊ ቴክኖሎጂ በመወለድ ጋር አብሮ እየተሻሻለ መጥቷል። እንደ ስፖቲፋይ ያሉ ሌሎች የሙዚቃ ማሰራጫዎችና ማውረጃዎች የባለቤትነት መብትን መጠበቅ የሚያስችሉ ስርዓቶችንም ዘርግተዋል። የማህበራዊ ሚዲያ መድረኩ ዩቲዩብ ባለፈው ዓመት ወጥነት ለሌላቸውና ከሌሎች ለተቀዱ ስራዎች ክፍያ መፈጸሙን እንደሚያቆምም ገልጿል። ይህ የሌሎች ሰዎች የሙዚቃ ስራዎች በኤአይ ተቀናብረው መቅረባቸውን ባያስቆምም በኤአይ የተቀናበሩ ወጥ ስራዎች ለአድማጮች እንዲቀርቡ ያበረታታ ይመስላል። የሙዚቃ ዲሞክራሲ ዘመን ድምፃዊያን ስራዎቻቸውን ለአድማጭ ለማድረግ ዓመታትን ይገብራሉ። የተሻለ ስራ ይዞ ወደ አድማጭ ለመድረስ የአቀናባሪዎችን ወረፋ መጠበቅ፣ ፕሮዲውሰሮችን መፈለግ ይጠበቅባቸዋል። አቀናባሪዎቹ ከስቱዲዮዎች ሳይወጡ ቀኑንና ሌሊቱን ያሳልፋሉ። በዚህ ዘመን የማይሽራቸውን የሙዚቃ ስራዎች እያበረከቱም ነው። ሆኖም በአቅም እጦት ብቻ ብቃትና ተሰጥኦ ያላቸው ህልማቸውን ማሳካት ሳይችሉ የቀሩም አሉ። በሌላ በኩል ደግሞ የሙዚቃ ስራዎችን በዓለም አቀፍ ሙዚቃ ጥራት ደረጃ ማቅረብ አለመቻሉ ብዙ ጊዜ የሚነሳ ጉዳይ ነው። የኤአይ ባለሙያ አቤኔዘር የሰው ሰራሽ አስተውሎት በሙዚቃውም ሆነ በፊልሙ ዘርፍ ዲሞክራሲ ይዞ መጥቷል ይላል። ብዙ አቅምና ሀብት ሳያስፈልግ፣ ጥበቃ ሳይኖር ጥሩ የሙዚቃ ሀሳብ ያለው ባለሙያ ጥሩ ስራ መስራት ይችላል ብሎ ያምናል አቤኔዘር። ለዚህም በቅርቡ በዓለም የዲጂታል ሙዚቃ ሰንጠረዥ ላይ በአንደኝነት ሲደመጥ የነበረው ዋክ ማይ ዋክ የተሰኘውን የሀገረሰብ ሙዚቃ ይጠቅሳል። ሙዚቃው በ7 ወራት ውስጥ 10 ሚሊዮን አድማጮች ተመልክተውታል። አቤኔዘር በተለይ በሙዚቃው ዘርፍ አዳዲስ ሙዚቃ ለመስራት በብዙ መንገድ ፈተና የሆነባቸውን ባለሙያዎችን ወደ ሙዚቃውና ወደ ሙያው እያስገባ እንደሆነም ይናገራል። አንድ ሙዚቀኛ አንድ መሳሪያና ሀሳብ ካለው ግጥሞች አዘጋጅቶ ጥሩ ሙዚቃ ማዘጋጀት ይችላል። ይህ 100% ትክክለኛ ነው አይደለም የሚለው ጥያቄ ውስጥ እንዳልሆነም ጥሩ እድል እየፈጠረ ነው ብዬ አስባለሁ። ይህ ግን ሙዚቃ በስሜትና በቡድን የሚሰራ ጥበብ እንጂ በኮምፒውተር የሚዘጋጅ አይደለም ለሚለው ድምፃዊ ፀሐዬ አይዋጥለትም። ፀሐዬ በሌሎች ዘርፎች ላይ ሊረዳ ቢችልም የሙዚቃን ስራ ግን አያቃልልም ብሎ ነው የሚያምነው። ሙዚቃ እንጨት መፍለጥ አይደለም፣ ሙዚቃ በቡድን የሚሰራ ነው፣ ስልጣን ነው። በኤአይ ሙዚቃ የምንሰራው ትክክለኛ የነበረውን ነገር ስላጣነው ነው የምንሰራው። በሰው ተፈጥሮ ሊወጣ የማይችል ንጉርጉሮና ቅላጼ የምንሰማው ይህ አሰልች ነው ይላል። የሙዚቃ ባለሙያው ብሌን በበኩሏ ትክክለኛው ሁለቱን ሚዛናዊ አድርጎ ማስኬድ ነው የሚል አቋም አላት። ኤአይ ጊዜንና ገንዘብን ሳይፈጅ በፍጥነት ሙዚቃ ለመስራት የሚያስችል ቢሆንም የኢትዮጵያን ታሪክ፣ ባህል፣ የሙዚቃ መሳሪያዎች አገላለጾች በትክክል ስለማይሰጥ በአግባቡ ካልተጠቀምንበት ማንነታችን ሊነጥቀን ይችላል ስትልም ስጋቷን ትገልጻለች። ነገር ግን ይህንን በመፍራት ከቴክኖሎጂው ጋር እኩል ከመራመድ ራስን መግታት እንደማይገባም ትመክራለች። ኤአይ የፈጠራ አቅምን ያዳክማል ወይስ ያሻሽላል? ኤአይ ሰዎች ጫና ለማቅለል እና የጊዜን ለመቆጠብ ያግዛል በሚል ጥቅም ላይ ቢውልም የሰው ልጅ ፈጠራ አቅም ያዳክማል የሚሉ አስተያየቶች ይሰማሉ። ድምፃዊ ኃይሌ ኤአይ የሰው ልጅን ፈጠራ ጸር ነው ይላል። ሙዚቃ የሚሰራው በዓለም ላይ ካሉ ዜማዎች ተምሮ ነው፣ እንደ ሰው ያለ አዲስ ፈጠራ አይሰራም ሲልም ምክንያቱን ያስቀምጣል። ምንም ቢሆን የቱንም ያህል ደረጃ ላይ ቢደርስ ከሰው ልጅ ፍጥረትና አቅም ይበልጣል ብሎም አያስብም። የእርሱን ሀሳብ ፀሐዬም ይጋራዋል። ሌሎች ስራዎችን ለማሳለጥ ቢያግዝም በተለይ በሙዚቃው ዘርፍ የሰውን ልጅ አቅም ወደ ዜሮ የሚያወርድ ነው ብሎ ያምናል። አሁን በምንሰማው ነገር ደስተኛ አይደለም የሚለው ፀሐዬ ወደፊት ዓለም አስጨናቂ ነው፣ ለብዙ ነገር ጥሩ አይደለም ብሏል። ባለሙያው አቤኔዘር ግን ጥቅምና ጉዳቱ የሚወሰነው እንደ አጠቃቀማችን የሚል ሀሳብ ነው አለው። በሙዚቃም ሆነ በሌሎች ዘርፎች ኤአይ ገና ጅምር ላይ ነው ያለው፣ ህጎች፣ መመሪያዎችና ደንቦች የሉም የሚለው አቤኔዘር ይህ ክፍተቶችን ቢፈጠርም ኤአይ የሰው ልጅን የፈጠራ አቅም ያግዛል እንጂ ያዳክማል የሚል እምነት የለውም። የሙዚቃ እውቀት የሌለው ባለሙያ ከሰው ጋር የሚደርስ ሙዚቃን መስራት አይችልም። የተሰሩ ስራዎችን ለመገምገም የሙዚቃ እውቀትና ፈጠራ አቅምን ይጠይቃል ይላል። ኤአይ አጋዥ እንጂ የሰውን ልጅ ፈጠራ የሚተካ አይደለም የሚለው አቤኔዘር ሙዚቀኛን ይህንን እውቀት ማሳደግና መጠቀም ካልጀመሩ ስለ ሙዚቃ ምንም እውቀት የሌለው ሰው ኢንዱስትሪውን ያበላሸዋል የሚል ስጋት አለው። ፈጠራ ይነጥፋል፣ ሙድ ይጠፋል የምትለው ብሌንም ለባለሙያዎች አዲስ እይታ በመስጠት በማነቃቃት ረገድ ኤአይ መልካም ጎን እንዳለው ትጠቅሳለች።
ሆኖም ትክክለኛ ፈጠራ ባለሙያዎች ችግር ውስጥ ሊከት ይችላል የሚል ስጋት አላት። ኤአይ ውበት የሆነ የሰው ልጆች ተፈጥሯዊ የሆነና ያልተጋነኑ ስህተቶችን ይነጥቃል። ይህም ስህተትን መፍራት ስለሚፈጥር እንዲሁም ከፍጥነቱ ጋር መራመድ ስለማይቻል በኤአይ ላይ ጥገኛ እንዲሆን ያደርጋል። ይህ ደግሞ ክህሎት ያላቸው የፈጠራ ሰዎችን ይነጥቃል ስትልም አስረድታለች። ጥናቶችም ለጥያቄዎችና ውስብስብ ችግሮች ፈጣን ምላሽ የሚሰጡ የሰው ሰራሽ አስተውሎት መተግበሪያዎች እየበዙ መምጣታቸው የሰው ልጅን የማሰብ አቅም ሊያዳክሙ እንደሚችሉ አስጠንቅቀዋል። ኤአይ ላይ የሚኖሩ ሙሉ በሙሉ የሆነ ጥገኝነት ማስወገድ እንደሚገባም ይመከራል። የወደፊቱ የሙዚቃ ዓለም ወደ ስቱዲዮ ወይስ ወደ ኤአይ? አንጋፋው ድምፃዊ ፀሐዬ በቴክኖሎጂ የግስጋሴ መነጽር የወደፊቱ የኢትዮጵያ ሙዚቃ ሲመለከት የሚታየው ስጋት ነው። ባለሙያዎቹ ስራቸውን ሲነጠቁ የሰው ልጅ ፈጠራ ዳዋ ሲውጠው ነው የሚታየው። ኃይሌ ሩትስም የሙዚቃ ምርጫ ለአድማጭ የሚተው ቢሆንም የኢትዮጵያ ሙዚቃ ለዛ ማሳጣቱ አይቀሬ ነው ይላል። አቤኔዘር ግን ኢትዮጵያ ብሎም የአፍሪካ ሙዚቃ በዓለም አቀፍ ደረጃ እኩል ተወዳዳሪ እንደሆነ የሚያደርግ እድል ይዞ ስለሚመጣ የወደፊት ሙዚቃ ጥሩ መልካም እንደሚኖርም ይገመታል። ምክንያቱም ሲያስረዳም ሌላውም ዓለም ላይ ያሉ ባለሙያዎች የፈለጉትን አይነት ሙዚቃ ወይም የፈጠራ ስራ ለመስራት የገንዘብ እንዲሁም ቴክኖሎጂ አቅም አላቸው። አፍሪካ ግን ብዙ የሚነገር ታሪክና ባህል ቢኖረውም በአቅም ችግር ምክንያት የሚፈልገውን ያህል ለዓለም ማሳየት ሳይችል መቆየቱን ይገልጻል። ኤአይ ለሁሉም እኩል መድረክ መስጠት በመቻሉ ወደፊት ጥሩ ስራዎች ይጠብቃል። በመሆኑም ሙዚቀኞች የቴክኖሎጂ እውቀታቸውን በማሳደግ መጠቀም እንዲጀምሩ ይመክራል። ይህ ካልሆነ ግን እውቀት የሌለው ሰው ዘርፉን መበረዙ አይቀርም ሲልም ያሳስባል። አዲስ ቴክኖሎጂ ለኢትዮጵያ ሙዚቃ ብቻም ሳይሆን ለበርካታ ዘርፎች ስጋት ይዞ ነው የመጣው የሚለው ድምፃዊ ፀሐዬ በበኩሉ ኤአይ አዎንታዊ በሆነ መልኩ የሚለውጠው ነገር አለ ብሎ አያምንም። ኤአይን ማስቆም የሚቻልበት መንገድ ስለሌለ ዝም ብሎ ከመመልከት ውጭ ምርጫ የለም ብሏል። ሙዚቀኛ ብሌንም በተለይ ኢትዮጵያ ሙዚቃና ኤአይ መዋደድን የሚፈጥረው እድል እንዳለ ብታምንም ስጋት አላት። ኤአይ በዓለም ላይ የተማሪዎችን ሙዚቀኞች ላይ ተመስርቶ ብዙሃኖች በተጠቀሙበት መንገድ እንደሚሰራ የምትገልጸው ብሌን እንደ ኢትዮጵያ የራሳቸው ሙዚቃ መሳሪያ ምት ያሬዳዊ መሰረት ያላቸው ዜማዎች ለኤአይ ሩቅ ናቸው። በመሆኑም የእኛ ባልሆኑ ነገሮች ሊተኩና ልናጣቸው እንችላለን ትላለች። ከዚህ ባሻገር ታሪክን፣ ማንነትን፣ ባህልን ወዳልሆነ መንገድ ሊወስድ እንደሚችልም ታስረዳለች። ይህም የሚመጣው ትውልድ ኤአይ በውል ያልተረዳውና ያልሰራውን የእኛን የማይመስል ሙዚቃ ሊረከብ ይችል የሚል ፍርሃት አላት። ሆኖም የቴክኖሎጂ በረከት መቀበል እንደሚገባ፣ ነገር ግን ራስን ማጣት እንደማያዋጣ ሚዛናዊ በማድረግ እንዳጋዥ መጠቀም እንደሚያስፈልግም ትመክራለች። ይህንን ሚዛን ከሳትን ከባድ ነው የሚሆነው። ምን ሊሆን ይችላል የሚለው ግን መተንበይ አዳጋች ነው ብላለች። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።